ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። የኔ ውድ እና ተናፋቂ የሆናችሁ ቤተሰቦቼ ዛሬም እንደተለመደው እንግዲህ በእነ አብርሃም ቪዲዮ መጥቻለሁ ለእናንተ ማለት ነው። የምንነጋገርበት የምንወያይበት እኔም ሀሳብ የምሰጥበት እናንተም ሀሳብ የምትሰጡበትን ቪዲዮ ነው ወደ እናንተ ይዤ የመጣሁት። ዛሬ ከትናንትናው ቪዲዮ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ትናንትና አብርሃም ምናልባት እንግዲህ የመዳኑ ምክንያት ወይም ደግሞ ነገሮች ሁሉ ምናልባት ለአብርሃም የመዳን ምክንያት ሊሆኑ ይችላሉ ብለን ነበረ። ያ ግን አሁን የተሟጠጠ ይመስለኛል። የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። አብርሃም በድቅድቅ ጨለማ እቤቱ ጨነቀኝ በሚል ምክንያት ከነቡዜ ቤት ጠፍቶ ወደ ቤቱ ሄዷል። በጣም ነው የሚገርመው። ትላንትና እንግዲህ ይዘው ለመሄድ ያላደረጉት ጥረት አልነበረም ኤፍሬምና ሩታ። ነገር ግን አልተሳካላቸውም። ቡዜም ሃርድ ስለነበረች ሃርድ ሆና ነበረ። ዳኒም እንደምታውቁት ነው። ግን እንደምንም ቢሄዱም እንኳን ሌሊት ላይ ቴክስት አረጉለት፣ ሜሴጅ ጻፉለት። አብርሃም ደግሞ እነሱ ያሉትን ከማድረግ ወደኋላ አይልም። ምናልባት እንግዲህ የተጻፈለት ሜሴጅ ጠዋት መተን እንወስዳለን ከአንድ ቀን በላይ እንዳታድር የሚል ሜሴጅ ነው የላክንለት እያሉ ነው። እና ላክንለት፣ ይህንን የላክንለት ግን ደግሞ እሱ ራሱ ነው የመጣው። እሱም ደግሞ በእግሬ ነው የሄድኩት ብሏል። ከቤት ሲወጣ በሩን ከፍቶ በሩን እንኳን አልዘጋም። ቡዜና ዳዊት በተኙበት ነው እንግዲህ በሩን ክፍት አድርጎ ሄደው። እንደሚባለው አብርሃም ሩታ ጋር በእግሩ ነው ሄደው። በእርግጠኝነት በእግሩ አልሄደም። አዎ መተው እንደወሰዱት ግልጽ ነው። ለምን እንዳትናገር ብለውት ነው አብርሃም መናገር ያልፈለገው ማለት ነው። በእግር እንደመጣ እኛ እዚህ ጉዳይ ውስጥ እንደሌለን አድርገህ ለነሱ ማስረዳት አለብህ ብለውት ነው። ምክንያቱም ይህ ጥያቄ እንደሚጠየቅ በደንብ ያውቃሉ። ሌላው በጣም አስገራሚ የሆነው ነገር ደግሞ ማታ ስለ ጤንነቱ የተወያዩትን በምን መልኩ የሱን የሕክምና ጉዳይ መጨረስ እንዳለባቸው የተወያዩትን ጉዳዮች በሙሉ ምንም ነገር ሳይቀር ሩታና ኤፍሬም ነገራቸው። እንደሚታወቀው አብርሃም ጤናውን ከማጣቱ በፊት ጀምሮ ኤፍሬም እና ሩታ አንድ ላይ ነው የሚኖሩት። ይሄ ትንሽ ከባድ ነገር ነው። አንድ ላይ ነው የሚኖሩት። እንግዲህ አብርሃም ኦልሬዲ ከሩታ ጋር ተለያይተው ውጪ በነበረ ጊዜ አንድ ላይ ባልነበሩ ጊዜ ያኔም ጭምር ኤፍሬምና ሩታ አንድ ላይ ነበሩ። አንድ ሴትና ወንድ ወይም ደግሞ ባሏ የወንድም ሚስት ልትሆን ትችላለች፣ ግን ደግሞ ልክ አይደለም። ተደጋግሞ ማደር ልክ አይደለም። ስለዚህ ኤፍሬም እዛ የሚያድረው አብረው የሚሰሩት ስራ ስላላቸው እንጂ ሌላ ነገር አይደለም። የእውነት ኤፍሬም የአብርሃምና የሩታ አንድ ላይ መኖር ከሆነ ያሳሰበው አንድ ላይ ያሉስ መቼ ከነሱ ራቀ? ለምን መጠበቅ አስፈለገው? አብረው ነው አብርሃምን የሚጠብቁት ከቤት እንዳይወጣ ማለት ነው አይደለም? አዎ እያየን ያለነው ነገር ደግሞ እሱ ነው። የሆነ ነገር ባይኖር ሁለቱ አንድ ላይ ናቸው አይደለ? አብርሃም ጀዘበም ፈዘዘም እያየነው ነው። እንደዚህም ሆኖ ቤት ከሩታ ጋር ያለው አይደል? ከሩታ ጋር ያለው አይደል? ኤፍሬም ግን አልጠፋም ከዛ። አብርሃም ጤነኛ ከሆነ እኮ በቃ ሰላም ካወረደ ሰላም ወርዷል ከተባለ ኤፍሬም ምን ያደርጋል? ዴይ ቱ ዴይ ሲወጡ አብረው ሲገቡ አብረው ከሩታ ጋር አብርሃምን እንደ ሕፃን ልጅ ይዘው የፈለጋቸው ቦታ ይንቀሳቀሳሉ። አብርሃምን ይጠብቁታል፣ ሌላ ሰው ጋር እንዳይሄድ። ሲፈልጋቸው የሆነ ቦታ አስቀምጠውት ይሄዳሉ። ይህን ልጅ ግን ጤነኛ ነው እያሉ ይከራከራሉ። እሱም ጤነኛ ነኝ እያለ ይከራከራል። ሌላው አብርሃም የእውነት ጤነኛ ቢሆን
ሩታና ኤፍሬም ከነቡዜ ጋር የሚያደርጉት ግጭት እንዴት ሰላም ሰጠው ስላችሁ አንድ ጤነኛ ሰው እኔ ጤነኛ ነኝ ካለ በዛኛው ወገን ያለው ደግሞ አረ ጤነኛ አይደለህም ካለ ጤነኝነቱን ደግሞ ማረጋገጥና ይሄው እኔ ጤነኛ ነኝ ብሎ ማረጋገጫ መስጠት ያስፈልጋል። እሱም የሚደረገው በሕክምና ነው። አብርሃም ግን አሁን ራሱ መታከም እስከማይፈልግ ድረስ ለ5 ቀን ክትትል ይደረግልህ ሲባል በማግስቱ ይዘነው እንሄዳለን ከሚሉት ሰዎች ጋር በማበር ጤነኛ ነኝ ይለናል። ታዲያ እንዴት ሆኖ ነው አብርሃም ጤነኛ ሊሆን የቻለው? ግራ የገባን ነገር እኮ ይሄ ነው። ምን እየተካሄደ ነው? እኔ ምናልባት እንግዲህ እንደ አንድ ወንድም ሆኜ ባወራ የመጀመሪያ ስራዬ ትላንትናም ብያቸዋለሁ፣ ኤፍሬምን ከአብርሃምም ከሩታም ዙሪያ ማጥፋት፣ መለያየት ሁለቱ። ለምን ቤተሰብ ነው፣ ይቻላል። ሁለተኛ ሩታ ጋር እንዳደርስ ይቻላል። መብትም ቢኖረው የውጭ ሰው ቢለው ምንም እንትን አይደለም። ግን እሱ ቤተሰብ ነው፣ ወንድም ነው። ከሩታ ጋር እየሰራችሁ ያላችሁት ነገር ደስ አላለም። ወንድም ታሞ ማመን አንዳንዴ ምንድነው አንዳንድ ሰዎች ወተት ነጭ ነው ቢሏችሁ አይ አይደለም ሊሏችሁ ይችላሉ። ለምን? ያደረጉትን ነገር ስለሚያውቁ። በመጀመሪያ ኤፍሬምና ሩታ ሌሊቱ ሙሉ ሲወያዩበት አድረው አብርሃምን በአስቸኳይ ወደ ቤቱ እንዲመጣ ያደረጉት የደበቁት ሚስጥር ስላለ ያ ሚስጥር እንዲወጣባቸው ስላልፈለጉ ቶሎ ቀድመው አብርሃምን እጃቸው ላይ ማስቀመጥ፣ ያ ነው ታርጌቱ። ይሄ ግልጽ ነው። ስለዚህ በጣም የፈሩት ነገር አለ እንዲወጣ ያልፈለጉት ማለት ነው። ይሄ ነው፣ ሌላ ነገር አይደለም። የሩታ እሺ፣ የኤፍሬም በጣም ከባድ ነው። አንድ ወንድም በዚህ ልክ አይዶን ነው ጤነኛ ነው ወንድሜ ብሎ ሽንጡን ገትሮ እየተከራከረ ከሆነ ከወንድምና ከእህቱ ጋር መስማማት ለምን አቃተው? ይታከምና ጤነኛ ከሆነ እኛ ችግር የለውም እያሉ ነው። እንዳይታከም ወንድሙ የፈለገበት ምክንያትስ ምንድን ነው? ስለዚህ ችግር አለ ማለት ነው። ችግር አለ። ችግር ባይኖር ኖሮ እንዳይታከም አይከለክሉም። ሽሩታን እንተዋት፣ ምክንያቱም እልህ ውስጥ ስለሆነች እሷ በእልህ ስለሆነ ነገሮችን የምታደርገው። ኤፍሬም አብርሃም ታክሞ ትክክለኛ እውነቱን ነገር እንዲረጋገጥ እውነተኛ ትክክለኛ ጤንነቱ እንዲረጋገጥ ማድረግ ለምን አልፈለገም? አብርሃም ወደ ሕክምና እንዲሄድ ያልፈለገበት ምክንያትስ ምንድን ነው? ይሄ ግልጽ እኮ ነው፣ የሚያሳየን ነገር አለ ማለት ነው። አዎ። ስለዚህ ከቡዜና ከዳዊት አቅም በላይ ናቸው ሩታና ኤፍሬም ማለት ነው። አለቅ። እኔ አንድ ነገር አሁን መናገር የምፈልገው ቡዜና ዳዊት ይሄ ነገር ከአቅማችሁ በላይ ሆነ አይደለ? ለምን አባታችሁ አይመጣም? ለጋሽዬ እኮ መናገር ያስፈልጋል። ይሄ ልጅ የሆነ ነገር እስኪሆን ነው ወይ? እንደዚህ ያሉ ሰዎች በነገራችን ላይ ልክ እንደ አብርሃም ጭንቀት ውስጥ ወይም ደግሞ የአእምሮ መዛባት አለ ዲስኦርደር የሚባል ነገር እንደዛ ያለ ነገር ውስጥ ያሉ ሰዎች በሆነ ምክንያት ራሳቸውን እንኳን ሊያጠፉ የሚያስገዳቸው ነገር ሊፈጠር ይችላል። ስለዚህ ችግር ከተፈጠረ በኋላ ከማልቀስ ዛሬ ወንድማችሁን ብታስታምሙ፣ ወንድማችሁን ለማስታመም ደግሞ እናንተ ከአቅማችሁ በላይ ከሆነ ቤተሰብ ጣልቃ እንዲገባ ማድረግ፣ ጋሽዬ እንዲመጣ ማድረግ። ይሄ ልጅ እናንተ ጋር አይሆንም ተባላል። እናትና አባት ግን ማንም አይከለክላቸውም። ጋሽዬ መጥቶ አብርሃምን ይዞ መሄድ ይችላል፣ ወይም ደግሞ እዚህ ቁጭ ብሎ ልጃቸውን ማስታመም ይችላሉ ማለት ነው። እናንተ ምን ይሰማችኋል? ቤተሰቦች የእናንተን ሐሳብ ደግሞ ጻፉልኝ። አሁን ቪዲዮ ይዣለሁ፣ አጠር ያለ ቪዲዮ፣ እሱን እያየን ሐሳብ እንሰጥበታለን። ወደ ቪዲዮ እንሂድ። ራሱ አይደለም የመጣው አብርሃም ራሴን የመጣሁት ያለው ራሴ መጣው በላቸው ብለው የሞሉትን ነው እያለ ያለው።
በእርግጠኝነት በዛ ጨለማ ብቻውን አይመጣም። አለቀ። እንቅልፍ እንዲሆነ ነው እንዴት እኔ ላንተ ብዬ እኮ ያደረኩት አይደል እንዴ? ታውቃለህ አይደል እንዴ? አንተ እንዲህ ያደርጋል እንዴ? እንቅልፍ ያሳጣል እንዴ? አዲስ ፍቅር እንበለው ወይስ ምን እንበለው? ይሄን ነገር ካለ ሩታ ጋር እንቅልፍ የማይወስደው ሩታና ኤፍሬም መሀል ካልተኛ እንቅልፍ የማይወስደው ማለት ነው። እሱ ማነው? ልዑል ነው እንዴ? በዛ ላይ በር ከፍተህ በዛ ላይ እንኳን በሩን እንኳን በስነ ስርዓት አልዘጋኸውም እኮ ክፍት አድርገህ ነው የሄድከው። እንግዲህ ይህንን ጤነኝነት ልንለው አንችልም። ወጣ አንደኛ መውጣት ራሱ ትክክል አይደለም። ትክክል አይደለም ስላችሁ ጨነቀው መሄድ ይፈልጋል። ስለዚህ ነግሯቸው እኔ በቃ ኮንፈርት እየተሰማኝ አይደለም፣ በቃ እየተጨናነቅኩ ስለሆነ አቤት ሊሄድ ነው እንኳን ቢላቸው እሺ ይከለክሉኛል ብሎ ያስብ። እንደዛ ብላቸው ይከለክሉኛል ብሎ ያስብ። ቢያንስ በር እንኳን ዘግቶ አይሄድም። ሌባ ገብቶ ቢዘርፋቸው ይህን እንኳን ማስተዋል አይችልም። ይሄ ነው እንግዲህ ጤነኛው አብርሃም። ሲጀመር ምን አስነክተዋል? አንተ ምን ሆነሃል እንዴ? በደንብ ነው ያስነኩት እንጂ በደንብ ድብ እናርገው ማለት ነው። እነሱን እንዲከተል አድርገው ነው ያስነኩት። ድረስ ከመምጣት እንዴት ስመጣ በእግሬ በዚህን ጊዜ አስቡት። በዚህን ጊዜ ይሄ ልጅ እንደ የእውነት በእግሩ መጥቶ ከሆነ በእግሩ አልመጣም። ሲጀመር እዛ ሄደው ነው የተቀበሉት እነሱ ማለት ቴክስት አደረጉለት ና ነው ያሉት። በቃ አለቀ። ከዛም በኋላ እዛ ጠበቁት፣ ውጭ ላይ ጠበቁት። እሱ መጣ፣ ይዘውት ነው የመጡት። እንደው በእግሩ ከሄደ ይሄ ልጅ የሆነ ነገር ቢሆን እንደው ምን ጸጸቱን ግን ይችሉታል? ኤፍሬምና ሩታ ይችሉታል? ሲጀመር የሆነ ነገር ብትሆን ሳንተ ትናንትና እዚህ ካልኖርክ 5 ቀን ሙሉ እዚህ የምትቆያለህ ማለት ነበር። እሺ ኤፍሬምና ሩታ ቴክስት አደረጉልኝ። ምክንያቱም አሳስቧቸዋል። የአብርሃም መዳን አሳስቧቸዋል። የአብርሃም መዳን የሚያወጣባቸው መረጃ ስላለ ማለት ነው። አለቀ። በጣም የሚገርመው ነገር የእሱ ሀሳቢነት ደግሞ ለእነሱ በጣም ያስባል፣ በጣም ይጨነቅላቸዋል ምናምን ነገር አይገርማችሁ? ነፍስ የተጨነቀች በእናንተ ምክንያት እኮ እኛ ተጨነቀን። ሩታ ራሱ መጣ። እሺ ለምን መጣ ብዬ ልበለው? ለምን መጣ አይባልም። ቴክስቱን መጻፉ ለምን አስፈለገ ነው። ተነጋግራችኋል፣ ጨርሳችኋል፣ በቃ አለቀ። ጠዋት ሄዳችሁ እንደምትወስዱት እኮ ይታወቃል። ተነጋግራችሁ ነው የወጣችሁት። ለምን አንድ ቀን ማደር እንኳን እንዳይችል ያደረጋችሁበት ምክንያት ምንድን ነው? ለአንድ ቀን እንኳን ስልካችሁ ስንደውል አይሰራም። ተመልከቱ፣ ስልካቸው አይሰራም። ለምን? እዚህ መምጣቱ እንኳን ላለመናገር ማለት ነው፣ ላለመናገር እና ጠዋት ሲነጋ አብርሃምን ይዘውት እልም ሊሉ ነበረ። ስልካቸውን ዘግተው ማለት ነው ደረሱባቸው። በራሴ ፍላጎት የመጣሁት እያለ ነው። ስለዚህ ቁጭ በሉ። ሲጀመር አንተ ራስህ አልገባኸኝም። ለምን በዚህ ምን ታደርጋለህ ደግሞ አንተ? ቆየ እኮ ዴቭ እዛ መኖር ከጀመረ። ምክንያቱም ሴራው የጋራ ነው። በነገራችን ላይ ከዚህ ፊትም እኔ ተናግሬያለሁ። ኤፍሬም በራሱ ጤነኛ አይደለም። ሩታ እንግዲህ ሁለቱንም ወንድማማቾችን እንግዲህ እያሽከረከረች ነው ያለችው። ኤፍሬም ሩታ የምትለውን በሙሉ ነው የሚያደርገው። በወንድሙ ላይም ጨክኖ ይህን ሁሉ እንዲያደርግ ያደረገው ነገር ደግሞ እኔ አልገባኝም። ብዙ ጊዜ ብለናል። ዳዊትም ዛሬ ብሏል። ምን ብታስነካ ነው ብለዋል። እሱ ራሱ በግልጽ ተናግሯል። እኛ የተናገርነው ነገር ማለት ነው። እንዴት አለ ነው እንዴት እዚህ ቤት አገኘው? በሌሊት እንዴ እዚህ ነው የሚኖረው። ዛሬ አይደለም የጀመረው፣ ቆይቷል። በአብርሃም ላይ ሲያሴሩ ነው ኦልሬዲ ጊዜ የጀመረው። ከዚህ በፊት ሜሪ ብላለች እኮ አብርሃምን ለመበቀል ብዙ መንገዶችን እየሄደን ነው፣ ኤፍሬም ምን የበደለው ነገር አለ ብሏል እኮ ብላለች። ስለዚህ እሱ ነገር ደግሞ በተግባር እያየ ነው። አብርሃም የለም፣ አንተ ምን ትሰራለህ እዚህ? የምታወሩት ነገር ምንም ደስ አይልም። በጣም የሚደብረው በእውነት። በነገራችን ላይ ሩታ እንግዲህ በንግግሮቿ ነገሮች ሁሉ ከበር ለማድረግ ትሞክራለች ማለት ነው። በቃ ለምን ነገሮችን መሸፋፈን ትፈልጋለች እና ሀርድ በመጫር ነገሮቹ መሸፋፈን ትፈልጋለች። ይሄ ነው በቃ እንትን የምትለው ነገር ማለት ነው። ደበረሽ አይደል?
እናንተ የምታረጉትን ምንኛ መደበሩን ብታውቁ እናንተ የምታረጉት ነው የሚደብረው። ምን ቴክስት ምን አስላካችሁ እናንተ? ምንም ያደረግነው ነገር የለም። አይገርምም? ግን ሰው እያጠፋ የማይሆን መንገድ ላይ እየሄደ ምንም አላደረግኩም ሲል አይገርምም? ግን በጣም እኮ ነው ደስ የማይለው። እውነት ይደብራል እንዴ! አንዳንዴ እኮ መከባበር የሚባል ነገር አለ። በቤተሰብ መከባበር ምናምን የሚባል ነገር አለ። እንዲመጣ ነው ያደረጋችሁት። የነገርናችሁን ያደረግነው እንደ ህፃን ልጅ ሂድ ስትሂድ ና ስትሂድ ሂድ ስትሂድ ይሄ ነገር ተመችቶሻል? አባወራነቱ አልናፈቀሽም? አትፈልግም ሲጀመር አባወራነቱ ማለት ነው። ይሄ እኮ እኔ አብርሃም ስለምትወደው ነው ብዬ አላስብም። በዚህን ያክል ደረጃ ስለምትወደው ነው ብዬ ለማሰብ ይቸግራለሁ። በቃ የሚወድ ሰው ወይም ደግሞ የሚወዳችሁ ሰው የእናንተን ጤነኝነት በቅድሚያ ነው የሚለው አይደል? የሚጠላችሁ ሰው ነው የእናንተን ሰላም የማይፈልገው። የእውነት አሁን ሲገባኝ አንተን ራሱ ሂድ ስትል የምትመጣ እና ስትል የምትመጣ መሰለኝ። አንተ ራስህ ማንም ሰው ግልጽ እኮ ነው፣ ምንም ጥያቄ የለውም። ይሄን እኮ ገና ድሮ ነበረ ነው ያልኩት ማለት ነው። አንተ ራስህ ነው እንደዛ ነው የሚመስለው። አንተ ራስህ እስቲ ልጁ እንዳይድን የምትፈልጉበት ምክንያት ብቻ አሪፍ ጥያቄ ነው። በደንብ ዛሬ የሰው ልጅ እኮ ሲታመም ነው የሚድነው። የታመመው ኤፍሬም ነው። ኤፍሬም እንግዲህ ታማሚ ነው። ወንድሙ እንዳልታመመ ለማረጋገጥ ምንም አይነት ነገር ወደ ሕክምናም እንዳይሄድ የሚፈልግ ማለት ነው። ስለዚህ ሰው እኮ ሳይታመም ራሱ ተመርምሮ ጤነኝነቱን ለማረጋገጥ ይሞክራል። ታመመ የተባለው ወንድማቸውን እንዳይታከም ማድረግ ይህ ታማሚነት ነው አይደለም። ሲጀመር የሆነ አንጉሉ የተነካ ይመስለኛል። አንተ ጤነኛ ነህ? እኔ ጤነኛ ነኝ። እንዴት እሺ፣ አሁን በዚህ ጠዋት ነው ሐኪም ቤቱ ራሱ አይከፈትም። የሚያከላክለውም እሱ ነው ከሩታ በላይ ማለት ነው። በጣም ሩታ ግን በቃ ጥበበኛ ናት። አያቸው አይደል? ምክንያቱም በወንድማቸው አጠመደችን። ምንድነው እሾክን በሾክ የሚባል ነገር አለ። እሾክን በሾክ ወንድሙን በወንድሙ አጠመደች ማለት ነው። አይገርማችሁም? ግን ከባድ እኮ ነው። እኔ ጋር ቁርስ በልቶ ምናምን አብረን እንሄዳለን። እዚሁ ቁርስ በልተን አብረን እንሄዳለን። ለምን ነገሩ የምታሰፉት? እዚህ ቁርስ የለም እንዴ ምናምን ብሎ ነገሩን አስቡት። አይገርምም? ምግብ እንበላለን። ሐኪም ቤት ካለብን አብረን እንሄዳለን። ለምን ነው ከአንተ ጋር የምንሄደው? የግዴታ አንተ ልታሽከረክረን ነው እንሄደኛል? እኔ ወንድምህ የሁለታችሁም ታላቅ ነኝ። ተረዳኝ አይደለ? ስለዛ አይ ዴቭ ታላቅነትን ማሳየት አልቻልክም። እውነት ለመናገር ማለት ነው። ማሳየት አልቻልክም። ይሄ ልክ አይደለም። በመናገር ብቻ ኤፍሬም ሊያምንህ አይችልም። አንተ ና ስትለኝ እሞጣ ወደ ስትለኝ የሚሄድ አይደለም። በቃ አንተ ስትፈልግ ቁጭ ትላለህ እንጂ እኔ ወንድሜ ይዤ መሄድ መብት አለኝ። ተረዳኝ አይደለ? አብረን እንሄዳለን። ቁርስ አብረን እንበላለን። ምን አገባኝ እኔ ስላንተ አብሮ መብላት። ቆፍጠን ማለት አለብህ። በቃ አንዳንዴ ወንድ ልጅ ነህ፣ ቆፍጠን ካላልክ ከባድ ነው። እዚህ አንተም ጠቅልለህ እዚህ መኖር ነው ሀሳብ ነው። ቀን በቀን ያደርኳል። አንተ ሴት ብቻዋን ባለችበት ምን ታደርጋለህ? እኛም ጥያቄ የሚሆንብን እሱ ነው። እና እንሂድ አሁን በስነ ስርዓት ውጣ። ምንድን ነው የሚጨንቅህ? እንቅልፍ ሪሞቱን ይዞ እዚህ ቲቪውን ለማየት ማለት ነው። አስቡ፣ እንቅልፍ እዚህ እምቢ ብሎ ነው የመጣሁት። አውቀህናል። በመጀመሪያ ደረጃ ጥያቄው ያስብላል። እንግዲህ አውቀህናል ያስብላል። እኔ ወንድምህ እኮ ነኝ። አንተ እኛ እኮ ለአንተ ጤንነት እየተጨነቅን ነው፣ ግን እነሱ የአንተ ጤንነት ምንም ሊገባቸው አልቻለም። በቃ ደህና ነው እያሉ ነው። እኛ ደግሞ ደህንነትን አላመንም እያልን ነው። ወይስ እኛን ስታይ ትፈራለህ ወይ? ምን እናደርጋለን? እኛ የሚመስለው እንግዲህ እሱ ነው። እናንተን የሚያስፈራ እነሱን የሚያስወድድ አድርገው ነው እንግዲህ ያሰሩት የሚመስለኝ። በቃ ከዚህ በላይ ምን ልበላችሁ? አይገርምም? ሁሉም ነገር እነሱ ማማጫሽ ካወቅ ታዲያ እንሂዳ። ሁሉም ነገር አውቃለሁ። በቃ እዛ አልተመቸኝም። እዚህ መጣሁ እረፍት አድርጌ ከዛ ሐኪም ቤት እንሄዳለን ተባብለናል። ከነሱ ጋር ከፈለጋችሁ ከኛ ጋር መሄድ ትችላላችሁ። እዚህ ጋር ሞታ ከፈለጋችሁ ጭራሽ ማለት ነው እዚህ ጋር ሞታ ላሞ ምናምን ማለት አይጠበቅባችሁም። ሩታ እንድትናገሩብኝ አልፈልግም። ሐኪም ቤት ሄዶ እኮ ክትትል ይደረግለት ተብሏል። ነገር እያላችሁ እሺ፣ ያለ እነሱ አትንቀሳቀስም ነው? አብሬያት ኖሮ እኮ ከእሷ ጋር ነው አይደል? ከእናንተ ጋር አልኖርም ማለት ከእሷ ጋር ነው የምትኖረው። ሚስትህ ናት እንበል። እሺ መቼም ፍቺ የፈጸመ እሺ ሚስትህ ናት እንበል። ከእሷ ጋር ኖርክ ማለት ቤተሰብን ተውክ ማለት አይደለም። አዎ ቤተሰብ ደግሞ የራሱ የሆነ ቦታ አለው። ለቤተሰብ ደግሞ ማሟላት ወይም ደግሞ እነሱ የሚፈልጉት ነገር የማድረግ ግዴታ አለብህ። በጤንነት ጉዳይ እነሱ ሲጨነቁ ለምን አላሳዝኑህም? ቡዜና ዳዊትን ለምን አላሳዝኑህም? አንተ ሩታና ኤፍሬም ብቻ የምትከተለው። ስለዚህ ጤነኛ ነኝ ትላለህ እንጂ ጤነኛ አይደለም። ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር የትኛውን ቦታ የምሄደው? እሷ ሚስቴ ናት አይደል? በፊት ነበር የምታደርገው። መጀመሪያ በፊት አላውቅም ነበር ይሆናል። በጣም እንደዚህም ያናግራል።
አሁን ብዙ ነገሮች ገብተው ሲጀመር እኮ አላገኘንም። ከዚህ በኋላ ሩታን የምንፈልጋችሁ እንደዚህ እንድትናገሩት አልፈልግም። ሁላችሁም ዝም ብላችሁ እሷን እያናደዳችሁት ነው። ስትናደድ አብርሃም ተቆጣ። ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ አትናገሩት። ምን እያለ ነው? ይሄ ያለበት ተመችቶ ነው። ሰላም እኔ ደህና ነኝ፣ ምንም አልሆንኩም። ደህና ነህ? ተስፋልኛ ብለህ ይሄ የራሱ ሀሳብ አይደለም። እንግዲህ የራሱ ሀሳብ አይደለም ለማለትም እየተቸገርን ነው። እንግዲህ ግራ የሚያጋባ ነገር እኮ ነው እየሆነ ያለው። በእርግጠኝነት አሁን ሲመጣ ሞልተውት ነው። እኛ የታገስን እረፍት ማለት ውጪ አንተ ወይ ለእኛ አቅተህን ወይ የሆነ ነገር ማድረግ ከብዶን እንዳልሆነ በደንብ ታውቃለህ አይደል? ስለዛ እኛን ደግሞ በደንብ ታውቃለህ። ይኑሩ ካልክ አንተ ምን ትሰራለህ? የእኛም ጥያቄ እሱ ነው። ይኑሩ አንድ ላይ ናቸው። እሱም አብሮ የሚያኗኑሩበት ምክንያት እኮ ነው ግራ ይገባል። ለምን ስራቸውን ያውቃሉ። ኤፍሬም እንዲሄድ አይፈለግም። ለምን አብርሃምን እንኳን መጥተው እንዳይወስዱ እሱ ይጠብቃል ማለት ነው። የራስህ ህይወት እንዴ አሁን አንተ እዚህ ጋር እያደረክ ያለው ታናሽ ወንድም ለአንተ ወዳጅ፣ እኛ ታላላቆችን አንተ ጠላት እያስመሰልከን እኮ ነው ያለው። እኛ እኮ ስለአንተ ጤንነት ነው እየተከራከረን ያለው። እንዴ ደህንነትህን እኮ አላረጋገጥክልንም ነው የምልህ። አዎ አረጋግጥላቸውና ከአንተ እንዲርቁ አድርግ። በቃ አለቀ። እንዳይመጡም ከፈለግ አረጋግጥላቸው ጤንነትህን። በምንድን ነው ደህንነት የሚረጋገጥልህ? በምንድን ነው ደህንነት የሚረጋገጥልህ? በስነ ስርዓት ህክምናህን ጨርስ። ገብቶሃል አይደለም? ህክምናህን ስትጨርስ ደግሞ ጨነቀኝ ቆረጠኝ ፈለጠኝ ማለት አያስፈልግም። ጸሎት ይደረጋል። ገብቶሃል? አዎ እሱ የህክምናውን ይጨርስ። ከዛም በኋላ ውጤቱን ማየት ነው። ጀመረም ደግሞ የተፈጠረውን ነገር ትንሽም ትልቅም ሁሉም ነገር አንተ ለነሱ ምንድን ነው የምታወራው? ይህም እንግዲህ ጤነኛ ያስብላል ማለት ነው። አስቡት። የተወያዩትም በሙሉ ለእሱ ጤንነት ተብሎ የተወያዩትም በሙሉ አምጥቶ ለሩታና ለኤፍሬም ደውሎ መሰለኝ እንደው መንገድ ላይ እየነገራቸው መጣው። እዛ መድረስ አቅተው ልጁን ማሳበድ ነው ማለት አደንዝዘሽ አፍዝዘሽ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው? አይ አትፈልግም፣ እንደዛ አትፈልግም። አብርሃምን የሆነ ቦታ እንደምጥለው ምንም ግልጽ ነው። ራሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር የምትፈልጊው የጥላቸው ረደፈን ነው ሲጀመር ከማይብለው ማለት ነው ራሱ ይሄም ራሱ ኤፍሬም እንግዲህ ለማበድ ተዘጋጅ። ችግር የለውም። ከነሱ ውጭ አይሄድም። አንተ ትልፋለህ። ዝም ብለህ ነው የምትለፋው። ምንድን አይሄድም። ሞቶ አይሄድም። እነሱ እግራቸው ላይ ነው የሚሰሩት በለው። ከነሱ ውጭ አይንቀሳቀስም። ልፋ። እውነት ነው። እግሩ ላይ ያሰሩት እግራቸው ላይ ያሰሩበት ነው የሚመስለው። ይደክሙኛል። በጣም ነው እሱ ነገር ሰጭክ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። እንግዲህ በሚቀጥለው ምን ይፈጠራል አብረን የምናየው ጉዳይ ይሆናል። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።